መለኮታዊ ጉብኝት ለኢትዮጵያ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እንግዲህ ከዚህ በላይ እንግዲህ ለቤተክርስቲያናችን ምን አይነት ሀዘን ይመጣል? ሀዘኑን የምታከብዱብን እንደናንተ አይነት አቃጣሪዎች ናቸው። አንድ እባካችሁ እባካችሁ አስቡበት። እባካችሁ እንዴ እየተነሳችሁ የምትናገሩት ነገር ብዙ መዓት። እንግዲህ ኢትዮጵያ ለ65 ዓመት እንኳን መለኮታዊ ጉብኝት ያላት ሀገር ቀርቶ የጦርነት አውድማ ነው የሆነችው። ወንድም ወንድሙን ሲገል፣ ጦርነት በጦርነት ሲሆን፣ እልቂት በእልቂት ሲሆን ነው ያየነው። አንድ ቀን አስቀድሳችሁ አታውቁም። ኪዳን አድርሳችሁ አታውቁም። አንድ ቀን ወንጌል ሰብካችሁ አታውቁም። አንድ ቀን ስለ ክርስቶስ ተናግራችሁ አታውቁም። አንድ ቀን ስለ ዳናችሁበት መዳን አውርታችሁ አታውቁም። አንድ ቀን ስለ ክርስቶስ ዘምራችሁ አታውቁም። ሁል ጊዜ ጥላቻ፣ ሁል ጊዜ ተነስ። ሁለተኛ ነገር አንተ ስራ ሰርተ መብላታችን። እኔ ምርጥ የእጅ ሙያዎች አሉ። ፎሎ ምናምን ላይክ ለምኝ አልኖርም። ልክ ተቋቁለ ስለ ሰው ስለ ምናምን አውራ። እናንተ ናችሁ ሀዘናችን የምታመኙ። ለምን አታርፉ? አባቶች ይወያዩ ይነጋገሩና ሰላም ይስጡልን ለሀገራችን። ምንም አያገባህም። የመጽሐፍ ቅዱስ ጥቅስ ማጣቅ ሰውዬ ወጥተህ ስለ ቤተ ክርስቲያን ምናምን ታወራለህ። አንድ ጥቅስ እንኳን አትነግረኝም። አንድ ክፍል አትነግረኝም። ምድረ እከካ አርፈ አረብ ሀገር እየደወልክ ዶችን ፍራንክ ብላ። ሌላ ምንም አልልም። ይሄ ላንተ በቂ ሴታስ። ክርስትና ኢየሱስን እያዩ መኖር ነው። የእምነታችን ሐዋርያው እሱ ነው። የእምነታችን ሊቀ ካህናት እሱ ነው። የእምነታችን ጀማሪው እሱ ነው። የእምነታችን ፈጻሚው እሱ ነው። ኢየሱስን ትኩር ብሎ እያዩ መኖር ነው ክርስትና። አለመሰናከልና መጨረስ ከፈለጋችሁ ኢየሱስ ላይ አትኩሩ። መንገድ ላይ መቅረት ከፈለጋችሁ ሰው እዩ። ማንንም ተከትሎ መሮጥ አያዋጣም። ማንንም የመጨረሻ ባለስልጣን አታርጉ በህይወታችሁ። ይሄን ታላቅ ወንድማችሁ መክራችሁ የመጨረሻ ባለስልጣናችን እኛ እናውቀዋለን። ወደ እግዚአብሔር ቤት ገብታችሁ አታውቁም? መቼ ነው እናንተ እንጸልይ ሱባኤ እናያዝ ብላችሁ የምታውቁት? መቼ ነው እስቲ ህብረተሰቡን እባካችሁ በጸሎት ይሄ ነገር የመጣው መቅሰፍት እንዲሄዳል? እንደዚህ ተደርጎብን እንደዚህ ባለፈው ዝም አልን ዝም ባትል ምን ትሆናለህ? መንግስትን አክብር ይላል መጽሐፍ ቅዱስ። እምቢ ካልክ ሰይፍ ይዟል በእጁ ይቆርጥሃል ይላል። በቃ ይቆርጥሃል ይላል። አንብብ ግባና ምን ልትሆን ነው? እንዲህ በቀደም እንዲህ አልን እንደሄድና ተጋደላ። ዳቢሎስን ይዘህ በየሴት ጭን ስር የምትተኛ ሁላ ክብር የምታጎል በፊት እንዲህ ተደርጎብናል ምንድን ይሁን? እሺ እኔ አውቃቸዋለሁ፣ ጠንቅቄ ነው ማውቃቸው። እከሌ ብለህ ስም ጥራ ብባል እጠራለሁ። ሴት እህቶቻችንን ዘራፊዎች ናቸው፣ መቀነት የምታስፈቱ ናቸው። ለእንትን ቤተክርስቲያን እንዲያምጪ ለእንትን ሰው ወደ ቤተክርስቲያን እንዳይጠጋ ቤተክርስቲያን ውስጥ ያላችሁ አይጦች ናቸው። ማን ይሁን ሞዴሌ? ማንን ልከተል? የማንን ህይወት ላጥና? የማንን ህይወት ልማር? ማንን ልምሰል? ማንን ነው እስከ መጨረሻ ማየት ያለብኝ? ኢየሱስ ክርስቶስ። እርሱን ከተከተልክ አትሰናከልም፣ አትወድቅም፣ አትደክምም። እስከ መጨረሻ በጥሰት ትገባለህ። የክርስትና ፎከስ ኢየሱስ ክርስቶስ ብቻ። አስደናቂ ሰው በግራና በቀኝ ሊያጋጥምህ ይችላል። ኢየሱስ ብቻ። ሌላ አስደናቂ ነገር በግራ ያለ ኢየሱስ ብቻ። መጨረስ ትፈልጋለህ? ኢየሱስ ብቻ። የህይወቴ ምሳሌ ኢየሱስ ብቻ። የምኖርለት ኢየሱስ ብቻ። የምሞትለት ካስፈለገ ኢየሱስ ብቻ። የኔ ሞዴል፣ የኔ ምሳሌ ኢየሱስ ብቻ። ህይወቱን እስከ መጨረሻ የምከተለው ወዳጄ ኢየሱስ ብቻ። እስከ መጨረሻ የሚያዋጣኝ ኢየሱስ ብቻ። ሁል ጊዜ ኦርቶዶክስ ሴት ነህ። አይሰለቻችሁም እንዴ? ዓላማችሁ ምንድን ነው? የያዛችሁት ዓላማ ምንድን ነው? እኔ እስኪገባኝ ድረስ አባቶቻችሁ ጥላቻን አላስተማሩ። ጥላቻን የተማራችሁት መጽሐፍ ቅዱስ ስለማታነቡ ሁል ጊዜ ጥላቻ ነው የምትማሩት። ሁል ጊዜ ጥላቻ ነው አንድ ቤታችሁ ውስጥ ያለው። ሁል ጊዜ ጥላቻ መንፈስ ይዛችሁ ነው የምትንቀሳቀሱት። የሆነ ነገር በመጣ ቁጥር ያን ጉዳይ ከፕሮቴስታንት ጋር ማገናኘት፣ ያን ጉዳይ ከሃይማኖት ጋር ማገናኘት። መስቀል አደባባይ የኛ ነው ተነስ፣ እንትኑ የኛ ነው ተነስ፣ አድዋ የኛ ነው ተነስ። አንድ ነገር ያዙ። ወይ በኢየሱስ ክርስቶስ እመኑና ንግግራችሁ ሁላ ጥያቄያችሁ ሁሉ ኢየሱስ ክርስቶስ ላይ የተመሰረተ ይሁን። ሁል ጊዜ
ጥቅማችሁ ላይ የተመሰረተ ጥያቄ አታንሱ። ኢትዮጵያ ሀገር ውስጥ ጭርስን ለማትወዱ ሰዎች ናችሁ እናንተ። የሆነ ነገር ተነሳ ከሃይማኖት ጋር ማገናኘት፣ ወንጌል ስበኩ፣ ተናገሩ። በምድር ፊት ላይ በስፋቷና በርዝመቷ ላይ ኢየሱስን የሚያከብር ትውልድ እዚህ ቤት ይነሳል። በደረሰበት ሁሉ አፉ ላይ ወንጌል ያለው ምን አለ ሲባል ኢየሱስ ብሎ የሚጀምር የሚቆጠር ምን አለ ሲባል ከኢየሱስ የሚነሳ እንደዚህ አይነት ትውልድ እግዚአብሔር ያበዛል። በዚህ እንበዛለን፣ በዚህ እንበዛለን፣ በዚህ እንበዛለን፣ በዚህ እንበዛለን። ምድር ሌላ ተስፋ የላትም። ኢየሱስን የተሸከመ ትውልድ ብቻ ነው መድኃኒቷ። ቴክኒካሊ እማናልፍበት ዘመን መጥቷል። በጣም ብልጥ ሆነ እማትወጣበት ዘመን መጥቷል። ጊዜ የሰጠው ቅል ድንጋይ ይሰብራል ይላል። አሁን ደግሞ ጊዜ የሰጠው ቅል ድንጋይም አይደለም ሌላም ነገር ይሰብራል። አሜን። ምን አድርገን ነው የዚህን ያክል የጠላችሁን የዚህን ያክል የምትገፉ? ምን አድርገን ነው ሀገር በሰጠን? የምር አይኖራላችሁ? የምር ከትላንት ተማሩ። ትላንትና እናንተ የተቀመጣችሁበት ወንበር ላይ የተቀመጡ ሰዎች ከቤተ ክርስቲያንና ከቤተ ክርስቲያን አባቶች ጋር ጣልተው ስም አጠራራችሁ እስኪጠፋ ድረስ ወድቀዋል። በምንም ሚዛን ልክ አይሆንም። እውነት ይሄ ኮንሰርት ይሄ የመዝሙር ኮንሰርት ተፈቅዶ ካቀረባችሁ እውነትም ኦርቶዶክሳውያን መንጋውን የሚጠብቅ እረኞች የሉንም። መንጋውን የሚጠብቁ እረኞች በሙሉ የፖለቲካ አሽከር ሆኗል ማለት ነው። ስፒሪቹዋል ብቻ ነው መሆን ያለብህ። እሱ ደግሞ ኢየሱስ ላይ ብቻ ነው ያለው። የለም ሌላ ተስፋ፣ የለም ሌላ እድል። እዚህ መጽሐፍ ላይ የኖሩትን ሰዎች አንድ በአንድ እስቲ ያውጣቸው። ታሪክ የሰሩትን ሂስትሪ ሜከርስ የሆኑትን ሰዎች እስቲ ያውጣቸው። ዓለም እንደዚህ አይታቸው ሉዘር ነው ያለቻቸው። ዓለም እንደዚህ አይታቸው ማንም አይፈልጋቸውም ነበር። አይ ጳውሎስ በል ጴጥሮስ በል ማንኛውንም ጥራ፣ ኢየሱስን ኢቭን ጥራ ውስጥ በነበረበት ዘመን 12 ሰው የተከተለው ተከታይ ነበራቸው። ካለፉ በኋላስ ይሄው 2000 ዓመት ይጫኑናል። ኢየሱስ ካፋቸው አይጠፋማ። ኢየሱስ ካልክ ቦርደርም ዘመንም ሲዝንም አያቆምህም። ሰላም ኦርቶዶክሳውያን፣ ይሄ የምትመለከቱት ነገር እንግዲህ እውነት ሆኖ የሚካሄድ ከሆነና የሚደረግ ከሆነ ላይ ልናገር የምፈልገው ነገር ይሄ ቦታ ለቤተክርስቲያን ተከልክሎ የራሷ መሬት ነው ተከልክሎ ለኢአማንያን ለሆኑ ለመናፍቃን የተፈቀደ እንደሆነ የቤተክርስቲያን የበላይ ጠባቂዎች ለምድራዊ ስልጣን እናንተ እዛ ስትሻኮቱ ቤተክርስቲያኑን ከስር ነቅሎ ለመጣል የሚጥሩ ሰዎች ግን ጥሩ መንገድ እየከፈታችሁላቸው እንደሆነ እንዳትረሱት። ተፋቱን፣ በቃ ተፋቱን። እሱ አዳራሻችሁ ውስጥ ሄዳችሁ ማድረግ ትችላላችሁ። ኑ ወደ ኢየሱስ ፕሊዝ። ኑ ወደ ነፍሳችሁ እረኛ፣ ኑ ወደ ነፍሳችሁ እረኛ፣ ኑ ወደ ገዢው፣ ወደ ተቆጣጣሪው፣ ኑ ወደ እርሱ፣ ኑ አምላክ ወደ ሆነው፣ ሰው ሆኖ ወደ እናንተ ወደ መጣው፣ በመስቀል ላይ ወደ ሞተው፣ ኑ ወደ እርሱ፣ መከራችሁን ወደ ተሸከመው፣ ወደ ክርስቶስ ወደሚወዳችሁ፣ ሰው ሆኖ አምላክ ሰው ሆኖ በምድር እናንተን ፍለጋ ወደ መጣው ወደ ክርስቶስ ነው። እርሱ ከዚህ ዘመን መከራ ብቻ ሳይሆን
ከሚመጣው መከራ ያሳርፋል።